ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁልኝ? በዚህ የዩቲዩብ ቻናል በኦንላይን በማስተማር ላይ እገኛለሁ። የማስተምረው የትምህርት አይነትም አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎችንም ሲሆን በየትኛውም የዓለማችን ክፍል ሆናችሁ በቀጥታ ትምህርት ለመማር ጊዜና ቦታ እንዲሁም ሁኔታ ልመቻችሁ ያላችሁ እህት ወንድሞቼ በኦንላይን መማር የምትፈልጉ ታች ቪዲዮ ላይ ባስቀመጥኩት ስልክ በኢሞ፣ በቴሌግራም፣ በዋትሳፕ ሃሎ በሉኝና እንማማር። ውድ የቻናላችን ቤተሰቦች ዛሬ ማስተምራችሁ አማርኛ ትምህርት ሲሆን ትምህርቱን የምጀምረው በፊደላት ይሆናል። ምክንያቱም በመጀመሪያ ማወቅ ያለብን ፊደላትን ስለሆነ ፊደላትን ካወቅን በኋላ ወደ ቃላት፣ ከቃላት ወደ ሀረጋት፣ ከሀረጋት ወደ አረፍተ ነገር እያልን እንቀጥላለን። ስለዚህ ለዛሬ ያዝኩት ክፍል 2 ብዬ ያዘጋጀሁትን ከረ እስከ አ ያሉ 9 ፊደላትን በድምጽ እየጠራሁ ምልክታቸውን አሳያችኋለሁ። ለቻናሏ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ የሚለው ለኔ ትልቅ ዋጋ ስላለው አትርሱ። ስለዚህ ከዚህ በመቀጠል ከረ ፊደል ልነሳና እንደተለመደው ከግራ ወደ ቀኝ አስቆጥራለሁ። በጥሞና አዳምጡኝ። እንግዲህ አድማጮቼ ይህ ረ ፊደል ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እደግመዋለሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ከረ ቀጥሎ የምናገኘው ፊደል ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይህንም እደግመዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከሰ ቀጥሎ የምናገኘው ፊደል ሸ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሺ፣ ሽ፣ ሾ። አሁንም እደግመዋለሁ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ከሸ ቀጥሎ ቀን እናገኛለን። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ከቀ ቀጥሎ የምናገኘው ፊደል ደግሞ በፊደል በ ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አሁንም ልድገመው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ፊደላትን የምደግምበት ምክንያት አንድ ጊዜ ስናገር የተሳተ ወይም ያላዳመጣችሁ ካለ በምደግምበት ሰዓት እንድታዳምጡኝ ስለፈለኩና ግልጽ እንዲሆንላችሁ ስለምፈልግ ነው። ቀጣዩ ፊደል ተ ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አሁንም ልድገመው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ከተ በመቀጠል የሚመጣው ፊደል ቸ ነው። ፊደል ቸ፣ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ከዛም ሀ ከቸ ቀጥሎ ይመጣል። ሀ መጀመሪያ ላይ እንዳየነው የመጀመሪያው ሀ ሀሌታ ውሃ ይባላል። ከዛ ከሀሌታ ውሃ ቀጥሎ ለ፣ ከለ ቀጥሎ የምናገኘው ሌላው ውሃ ደግሞ ሀመር ውሃ ይሰኛል። አሁን ላይ ያገኘነው ሀ ይህ ሶስተኛው ሀ ነው። ብዙሃን ሀ ወይም ኃይለ ሥላሴ ውሃ በመባል ይጠራል። ይህን ሀ ደግሞ ስንጠራው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣
ሁ ሂ ሃ ሄ ህ ሆ። ከሀ በመቀጠል ነ ይገኛል። ነ ኑ ኒ ና ኔ ን ኖ። ከዛ ኘ ነው። ኘ ኙ ኚ ኛ ኚ ኚ ኞ። አሁንም ኘን ደግማታለሁ። ኘ ኙ ኚ ኛ ኜ ኚ ኞ። ነና ኘ ልዩነታቸው እንግዲህ በምታዩበት ሰዓት ነ ብቻዋን ስትሆን ኘ ግን ከላይ ቅጥያ አላት። ሁሎችም ሌሎች ተመሳሳይ ናቸው ከቅጥያቸው ውጭ። ያው ድምፃቸው ግን ይሄኛው ነ ይሰኛል፣ ይሄኛው ደግሞ ኘ ይሰኛል ማለት ነው። ከነና ከኘ ቀጥሎ የምናገኘው አ የተሰኘው ፊደል ነው። አ ኡ ኢ አ ኤ እ ኦ። እደግመዋለሁ። አ ኡ ኢ አ ኤ እ ኦ። ይህን ከግራ ወደ ቀኝ አስነበብኳችሁ። አሁን ደግሞ ከላይ ወደ ታች በምታነቡበት ጊዜ ከላይ ወደ ታች ሲነበብ እንዴት እንደሆነ እናያለን። ከአሁን በፊት ሳስተምራችሁ ከላይ ወደ ታች ከሀ እስከ ሰ ድረስ ያሉትን ሀ ለ ሀ መ ሰ ብለን ተምረናቸዋል። አሁን ላይ ደግሞ የምንቀጥለው ረ ነው። ስለዚህ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ። እነዚህ የመጀመሪያ ፊደሎች ወይም ግዕዝ ተብሎ ግዕዝ ተብሎ ይጠራሉ። ሩ ሱ ሹ ቁ ቡ ቱ ቹ ሁ ኑ ኑ ኡ። እነዚህ ደግሞ ሁለተኛ ፊደላት ናቸው። ከዛ ሶስተኛ ፊደሎች ሪ ሲ ሺ ቂ ቢ ቂ ቺ ሂ ኒ ኒ ኢ። ሌላውና አራተኛው ፊደል በግዕዝ ስሙ ራብዕ ወይም አራተኛ ፊደል በመባል ይጠራል። ራ ሳ ሻ ቃ ባ ታ ቻ ሀ ና ኛ አ የሚል ድምጽ ይሰጠናል ማለት ነው። ሌላው እና አምስተኛ ሬ ሴ ሼ ቄ ቤ ዴ ቼ ሄ ኔ ኜ ኤ። ሌላውና ስድስተኛው ወይም ሳድስ ተብሎ የሚጠራው ር ስ ሽ ቅ ብ ት ች ፍ ን ኝ እ። የመጨረሻውና ሰባተኛው ወይም ሳብዕ ተብሎ የሚጠራው ሮ ሶ ሾ ቆ ቦ ቶ ቾ ኦ ኖ ኞ ኦ። ዛሬ ይዤላችሁ የመጣሁት ይሄን ይመስላል። ከእናንተው የምጠብቀው አስተያየታችሁን ኮሜንት ላይ። ሌላው ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ። በቀጣይ እንገናኝ።